ጀነራሉ ከፍተኛ ዛቻን አሰምተዋል። ብልጽግና ፓርቲን በተመለከተ ጀነራሉ የተናገሩት ከባድ ንግግር እጅግ አነጋጋሪ ሆኗል። ከምርጫው በኋላ ያልተጠበቀ ትኩሳት ተቀስቅሷል። ወደ ምክር ቤት እንዳይገቡ ለምን ተከለከሉ? መረጃውን በስፋት እንመለከታለን። የሰባተኛው አጠቃላይ ምርጫ የመጨረሻ ውጤት ይፋ መደረጉን ተከትሎ በአገሪቱ የፖለቲካ ምህዳር ውስጥ ያልተጠበቀ ትኩሳት ተቀስቅሷል። በምርጫው ሶስተኛው ተቃዋሚ የፖለቲካ ጎራ ሆኖ ብቅ ያለው ትብብር ለኢትዮጵያ አንድነት ጥምረት ያሸነፋቸውን 7 የምክር ቤት ወንበሮች እንደማይረከብና የሚመሰረተውን መንግስት እውቅና እንደማይሰጥ በይፋ አስታውቋል። የጥምረቱን ውሳኔ ጥሰው ምክር ቤቶችን የሚቀላቀሉ አባላትን ከአባልነት ማሰናበትን ጨምሮ ጠንካራ የዲሲፕሊን እርምጃዎች እንደሚጠብቃቸው ያስጠነቀቀው ይህ አቋም በመራጩ ሕዝብ ውክልናና በቀጣዩ የህግ ትንቅንቅ ላይ የሚኖረውን ሰፊ አንድምታ የሚዳስስ መረጃ ይዘንላቸዋል። በሁለተኛው መረጃችን ከፕሪቶሪያው የሰላም ስምምነት ማግስትም በትግራይ ከፍተኛ ወታደራዊ መኮንኖችና ጀነራሎች ዘንድ የሚሰማው የዛቻና የናሸንፋለን ፉከራ አሁንም ቀጥሏል። ከትግራይ ጦር አዛዦች አንዱ የሆኑት ጀነራል ጆን መዲድ በትግራይ ላይ ተፈጥሮ የነበረውን የአራት አቅጣጫ ከበባ በመበጣጠስ ብልጽግናን ብቻውን ማስቀረት መቻላቸውና አዲስ የቀጠናው አሰላለፍን መፍጠራቸውን በይፋ ተናግረዋል። ትናንት ዘግናኝ የጦር ወንጀል ሲፈጽም ከነበረው የሻዕቢያ ኃይል ጋር የተፈጠረውን የስትራቴጂ ለውጥ እንደ ስኬት የጠቀሰውና ታዛቢዎችን ያስገረመው የጀነራሉ አዲስ ፉከራ እጅግ አነጋጋሪ ሆኗል። እኚህን መረጃዎች ሰፋ አድርገን በዝርዝር የምናስደምጣችሁ ይሆናል። አብራችሁን ቆዩ። የህወሓት ከፍተኛ ወታደራዊ መኮንኖችና ጀነራሉ ከፕሪቶሪያው የሰላም ስምምነት ማግስትም ቢሆን የሚያሰሙትን ዛቻ፣ ፉከራና የጦርነት ድቤ ድለቃ አላቆሙም። የትግራይ ህዝብ ከጦርነት ድካምና ሰቆቃ ለመውጣት ጆሮም ቢነፍጋቸውም የጦር አዛዦቹ ግን አሁንም ህዝቡን በጦር ሜዳ ለመማገድ የሚመስሉ የናሸንፋለን መፈክሮችን በአደባባይ እያስተጋቡ ይገኛሉ። በቅርቡ ደግሞ ከትግራይ ጦር አዛዦች መካከል አንዱ የሆኑት ጀነራል ዮሐንስ ወልደ ጊዮርጊስ አሊያም በቅጽል ስማቸው ጆን መዲድ በወያኔ ሚዲያ በኩል በመቅረብ የተለመደውን ክስና ፉከራቸውን አሰምተዋል። ብልጽግናን ብቻውን አስቀርተነዋል። ጀነራል ጆን መዲድ በትግራይ ላይ ተፈጥሮ የነበረውን የኃይል አሰላለፍ መበጣጠስ መቻላቸውን ሲገልጹ በአራት አቅጣጫ የከበበንን ጠላት አሰላለፍ በመበጣጠስ ብልጽግናን ብቻውን አስቀርተነዋል ብለዋል። ትላንት ተባብረው የዘመቱበትን ኃይሎች በታትነን በቀጠናው አዲስ አሰላለፍ ፈጥረናል የሚሉት ጀነራሉ አሁንም ያልተቋጨ ያሉትን የህልውና ማረጋገጥ ትግል ለመቀጠል እየተዘጋጁ መሆኑን ገልጸዋል። አክለውም ጠላቶቻችን ብዙ ነገር ደግሞ ይፈርስባቸዋል ሲሉም ዝተዋል። እንደ ጦር አዛዡ ገለጻ ይህ አዲስ የኃይል አሰላለፍ ሊፈጠር የቻለው ከፕሪቶሪያው ስምምነት በኋላ ነው። ጀነራሉ ሲያስረዱ በ2013 ዓ.ም ከጎረቤት ሀገራት እስከ ሀገር ውስጥ ኃይሎች አስተባብሮ የዘመተብንን ጠላት ብቻውን አስቀርተን የራሳችንን አሰላለፍ ፈጥረናል። በዚያን ጊዜ ተፈጥሮ የነበረውን እኛን የማጥፋት አሰላለፍ በትነን ከሀገር ውስጥና በምስራቅ አፍሪካ አዳዲስ የአሰላለፍ ለውጦችን መፍጠር ችለናልም ብለዋል። ይህንን የጎራ ለውጥ ባለቤትነትም ሙሉ በሙሉ ለህወሓትና የትግራይ ህዝብ ለህልውናው በከፈለው ዋጋ የመጣ ስኬት አድርገውም አቅርበውታል። ታዛቢዎችን እጅግ ያስገረመው የጽምዶ ስኬት ጀነራል ጆን መዲድ አዲስ አሰላለፍ ፈጥረናል በሚል እንደ ትልቅ ስኬት የሚጠቅሱት ጉዳይ ግን በብዙዎች የፖለቲካ ታዛቢዎች ዘንድ ትልቅ መደነቅና ትዝብትን አትርፏል። ጀነራሉ አዲስ ወዳጅ አድርገው የቆጠሩትና አሰላለፍ ፈጥረንበታል ያሉትን አካል በግልጽ ባይሰይሙም ጉዳዩ በቀጥታ የሚያመላክተው ከሻዕቢያ አሊያም ኤርትራ ኃይል ጋር የተፈጠረውን የጥቅምና የፖለቲካ ጽምዶ እንደሆነም ይነገራል። በትግራይ ሴቶች ገላ ላይ ዘግናኝ የጦር ወንጀልና በህዝቡ ላይ ከፍተኛ ውድመትን ሲያደርስ ከነበረው የሻዕቢያ ኃይል ጋር ዛሬ ላይ መልሶ አብሮ መሰለፍን እንደ ትልቅ ወታደራዊና ፖለቲካዊ ስኬት መቁጠር የህወሓትን መርህ አልባነትና የቆመበትን የፖለቲካ መሰረት የሚያሳይ ነው በሚልም ታዛቢዎችም ይተቹታል። የህልውና አደጋውን በትነናል የሚለው ሌላኛው ንግግራቸው ጀነራሉ በጦሩ ያገኘነውን ድልና ያሰላለፍ ለውጥ አሁን ላለንበት ትግል እንደ ትልቅ አቅም እንጠቀምበታለን ብለዋል። ህልውናችንን ማረጋገጥ ብቻ ሳይሆን
አካባቢያችን በህልውናችን ላይ የሚፈጥረውን ተጽዕኖና ህልውናችንን ለማጥፋት የሚያደርጉትን መሰባሰብ በስኬት በትነናል ሲሉም ጀነራል ጆን መዲድ ተናግረዋል። አሁን ላይ የተፈጠረውን የጎራ ለውጥ መመከት ላሉት ቀጣይ ትግል እንደ ትልቅ ስንቅና መተማመኛ እንደሚቆጥሩት ነው ጀነራል የገለጹት። የጀነራሉ ንግግር እንደሚያሳየው በትግራይ ክልል ውስጥ ያሉ የጦር መሪዎች አሁንም ከአሮጌው የጦርነትና የትርክት አዙሪት መውጣት አለመቻላቸውን ነው። የፕሪቶሪያው ስምምነት ለህዝቡ አንጻራዊ ሰላምና እረፍት ይዞ መምጣቱ ቢታወቅም የህወሓት መኮንኖች ግን አሁንም ህዝቡን በስነ ልቦና ደረጃ ለሌላ ዙር ግጭትና የጦርነት ክበብ የማዘጋጀት አዝማሚያ እያሳዩ ነው። ትላንት ደም ሲያቃባ ከነበረ ኃይል ጋር ዛሬ አዲስ አሰላለፍ ፈጠርን እያሉ መፎከር በቀጠናው አስተማማኝ ሰላም ከማምጣት ይልቅ የፖለቲካ ቁማርና የኃይል አሰላለፍ ሽኩቻዎች ገና እንዳልበረዱ ማሳያም ናቸው ተብለዋል። ወደ ቀጣይ መረጃችን ስናመራ የኢትዮጵያ ብሔራዊ ምርጫ ቦርድ የ7ኛውን አጠቃላይ ምርጫ የመጨረሻ ውጤት ይፋ ማድረጉን ተከትሎ በአገሪቱ የፖለቲካ ምህዳር ውስጥ አዲስ ትኩሳት የሚቀሰቅሱ ክስተቶች እየተስተዋሉ ነው። በዚህ ምርጫ 5 ተቃዋሚ ፓርቲዎችን በአባልነት ያቀፈውና በምርጫው 3ኛው ተቃዋሚ የፖለቲካ ጎራ ሆኖ ብቅ ያለው ትብብር ለኢትዮጵያ አንድነት ጥምረት ያሸነፋቸውን ወንበሮች እንደማይረከብ በይፋ አስታውቋል። ጥምረቱ በሕዝብ ተወካዮች ምክር ቤት 2 ወንበሮችን እንዲሁም በክልል ምክር ቤቶች 5 ወንበሮችን በአጠቃላይ 7 የፓርላማና የክልል ምክር ቤት ወንበሮችን ቢያሸንፍም ዲሞክራሲያዊ ነው ብሎ ባላመነበት ሂደት የተመሰረቱ ተቋማትን እንደማይቀላቀልና የሚመሰረተውን መንግስት እውቅና እንደማይሰጥ ገልጿል። የውሳኔ በምርጫ ሂደቱ ላይ ምን አይነት ጥያቄዎችን ያስነሳል? በጥምረት እጩዎችና በመራጩ ህዝብ ላይስ ምን አይነትስ አንድምታ ይኖረዋል? የሚለውን በስፋት እንመልከት። የምርጫ ቦርድ ይፋዊ መረጃ እንደሚያሳየው ትብብር ለኢትዮጵያ አንድነት ጥምረት ለህዝብ ተወካዮች ምክር ቤት 226 እንዲሁም ለክልል ምክር ቤት 827 በጥቅሉ ከ1000 በላይ እጩዎችን በማቅረብ ሰፊ ተሳትፎ ያደረገ ጥምረት ነው። ከገዢው ብልጽግና ፓርቲና በኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በመቀጠል ብዙ ወንበሮችን በማግኘት 3ኛው ተቃዋሚ የፖለቲካ ኃይል ሆኖ መውጣትን ችሏል። ይሁንና ይህ ውጤት ከተመዘገበ በኋላ ጥምረቱ ወንበሮቹን ላለመረከብ ያሳለፈው ውሳኔ በብዙዎች ዘንድ አስገራሚ ሆኖም ተገኝቷል። አንዳንዶች ይህንን እርምጃ የሚፈልገውን ያህል ወንበር ስላላገኘ የተወሰነ ውሳኔ ነው በሚል ቢተቹም የጥምረቱ ዋና ጸሐፊ ሚስጥረ ስላሴ ታምራት ግን ይህንን መላምት ሙሉ በሙሉ ውድቅ ያደርጋሉ። ዋና ጸሐፊዋ ለመረጃ ምንጫችን በሰጡት መግለጫ ጥምረቱ የያዘው አቋም ፍጹም በመርህ ላይ የተመሰረተ መሆኑን አስምረውበታል። አንዳንዶች የአቋም የመጣው ወንበር ስላላገኘን ነው ይላሉ። እንደዚያ ቢሆን ኖሮ አሁን ወንበሮች ሲገኙ አቋማችን በተቀየረ ነበር በማለት ተሳትፏቸውንም ሆነ የአሁኑ ተቋማቸውን አስቀድሞ በታቀደ የፖለቲካ ስትራቴጂ ላይ የተመሰረተ መሆኑን ያስረዳሉ። እንደ ጥምረቱ ገለጻ ወደ ምርጫ የገቡት በሂደቱ ላይ በርካታ ፈተናዎች፣ የቅድመ ሁኔታዎች አለመሟላትና መሰረታዊ ጉድለቶች እንዳሉ እያወቁ ነበር። ዓላማቸውም በምርጫ ሂደት ውስጥ የታዩትን ተጨባጭ ድክመቶች ማጋለጥና ተሳትፏቸውንም የተወሰነ አስቻይነት ባላቸው ጥቂት የምርጫ ክልሎች ላይ ብቻ መገደብ እንደነበረ አሁን ላይ ይፋ አድርገዋል። በመሆኑም ሂደቱ መሰረታዊ ጉድለቶች የነበሩበትና ትርጉም ያለው የህዝብ ተሳትፎ ያልታየበት በመሆኑ በዚህ መንገድ የሚመሰረተውን መንግስት እውቅና መስጠት ቀደም ሲል ውድቅ ያደረጉትን ሂደት ህጋዊ እውቅና እንደ መስጠት ይቆጠራል የሚል ጽኑ እምነት እንዳላቸውም ገልጸዋል። ውድ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ